ወየ ሰላም ናችሁ? ሰላም ነው። እንዴት ናቸው? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም ነው። እስቲ አሁን አያ አንብብልኝ እስቲ። አላህ በቂያማ ቀን ይታያቸዋል ምናምን ነው። የሐዲስ ክፍል ነው። የሐዲስ ክፍል ነው። ከቁርአኑ አንብብልኝ እስቲ። ቁርአኑ ላይ ባት ገለጣ ነው የሚለው። የባት ገለጣ ሰጋጆች በሚሰግዱ አረብኛውን ክፈትና እስቲ አረብኛውን አንብብልኝ። እከፍትልሃለሁ። ቆይ አንዴ እኔ በትልቁ ልሁንና ላስተርግ። ብሩክ መክፈት ትችላለህ? እኔ ጋር ካሜራ መክፈት አልቻልኩም እኮ ሁለቱም ስልክ እምቢ ብሎኛል። እከፍታለሁ በቃ አንድ ሀሳብ አለኝ በዚህ ጉዳይ ላይ የሆነ ትንሽ አዳምጠኝ። አንድ ደቂቃ ሀሳብ ሲነሳ ሀሳብ እየወሰደን እኮ ተቸገርን። ሀሳብን እየወለደ ማለት ነው። ስለዚህ አንዴ ሙክታር በጣም ጥሩ ወንድም ይመስላል ሲታይ። ለበኋላ ቆየው ሙገሳም ለበኋላ ብታቆየው አይሻልም? የስ በቆይታችን ሰው ሁሉም ጥሩ ነው። አንተ ቆሻሻ እያለኝ ነው። ኪታቡን አትንካ አንተ ቆሻሻ ይለኛል። እኔ ቆሻሻ አይደለሁ። ምን መጽሐፉ ላ የመሰሁነ ኢላ المطهرون ስለምን ነው ቁርአኑ። አይ እኔ ከምዘልፈው ብዬ ነው ማለት ነው። ላ የመሰሁነ ኢላ المطهرون ምን እንደው ታውቃለህ? እኔ አረብኛ አልችልም። በአማርኛ ተተረጎመ ነው። ታዲያ በምን አውቀህ ነው ታዲያ እዚህ ጋር አማርኛ ጽፎልኝ ነው። በአማርኛ ጽፎ ሰደበኛ። አማርኛ ቁርአን ነው እንዴ? አሎ በቃ ሀሳብ ሙክታር አይደለም ሙባረክ ነው። ሙባረክ ኦኬ። ስላላየሁት ነው በደንብ። እስቴቾ አረብኛውን አንብበው እስኪ አንተ ራስህ። ይኸው አንብብልኝ እንዴ አውጣና አንብብልኝ እኮ ነው ያልከው። ቅድም አልሰማኝም ነበር እንደ መጀመሪያው። እሺ እንዲህ ይላል ባት የሚገለጥበት አረብኛው ይሄ ትርጉም ነው። ይሄው አረብኛ እንግሊዘኛ አለለ። ማታነበው ነው የገባው ይሄው ከከፈትኩ ለምን ትፈልጋለህ? በአረብኛው አንብብልኝ እኮ ነው አልኩ። ይኸውልህ አማርኛ ተፍሲር አለ። አማርኛ ተፍሲር አለ እዚህ ጋር። ለምን አረብኛ ቋንቋ መደበቂያ አይደለም። በቃ ታች ውረድ እንዴ እንትን ልንበል እንዴ? ይሄው ዑለማዎች የፈሰሩት አለ እኮ። አረብኛ ቋንቋ መደበቂያ አይደለም። አንተ መላጣ ልጅ አንብበው ባራዎች ኪታ በጌታ በኢየሱስ ስም ለምን አስወረዳችሁት? እንዳታስወርዱት። ኪታ ቀጥሎ ወንድማችን ኪታ ክፈትና ተወራይ ጎበስ ኪታ ወረድ። አዎ ትቀልዳለህ እንዴ? ይሄ አይነት ጥያቄ ጭራሽ ይመለሳል? ያ ምን ይላል መሰለህ ሐዲሱ ሰጋጆች በሚሄዱበት ሰዓት ወደ እዛ ሁሉም በሚገደዱበት ሰዓት አላህ ባዶ እግሩንና ያልተገረዘ ሆኖ ታገኙታላችሁ ነው የሚለው ሐዲሱ። easily we can google it sunan.com ላይ ገብተን ፔጁ ላይ I think barefoot ታች ይሰማቸዋል። እስክትመጣ ድረስ ታች እንዴ እኔም ቆይ የሆነ ሰው ሰድቦኛልና መልስ ልስጠው እስኪ። እኔ አሁን ሙስሊሞች እኔ እናንተን አክብሬ ጌታ ምስክሬ እኔ ያ ነብያቸው ጋር ላለመዞር እየሞከርኩ ነው ያለሁት። እነሱን አክብሬ ብቻ እነዚህ ስርዓት ያላቸው ሙስሊሞች እንደዚህ የምትል ከሆነ አባቴን እናቱን የማያውቅ የምትለኝ እንደ ነብይ የኔ አባት ሸርሙጥ አልነበረም እኮ 11 ሴት ያለ ጥበት የሚዞር አልነበረም የኔ አባት። እንደ ነብይ ባለግ ያለ እንዴ ወራ ከተባለ ዝሙተኛ ባለግ ያለ
ንገሩኝ። የአባቱን እንትን የሚጠባ ባለጌ አይደለ እንዴ? የልጁን ሚስት ለማግባት ብሎ ራሱ ላይ መንፈስ እኔ ላይ ወረደ የሚል የተረገመ ሰው አይደለ እንዴ? ተሳሳትኩ? ምን ብዬ ነው የምደውልልህ? መሀይም እንደ ነብዩ መሀይም ነህ። እኛ መሀይሞች ነን ይላል ነብዩ መሐመድ። አንተስ እንደ ነብይ መሀይም ትሆን? ይሄን ታውቅ ኑሯል። ተማሩ። ይኸው ማንበብ ትችላላችሁ። ምን ይላል? the prophet said you will meet Allah before barefooted, naked, walking on feet, and uncircumcised. ደረቀ ማለት ነው። አፌ ሳይገረዝ ማለት ነው። ያለ መልእክተኛ እንዲያሉ አላህን ባዶ እግሩን ሆኖ እየተራመደ ታገኙታላችሁ። በእግሩ እየተራመደ እና ሳይገረዝ እንደዚህ ታገኙታላችሁ እያለ ነው። ያው እንድችል አድርግላችሁና ካስፈለገ ይሄ ሰሂህ ቡኻሪ ነው። ሰሂህ ቡኻሪ 6524 ላይ ይሄው እኛ አይደለንም የተጻፈ ነው የምናነበው። እስቲ ትራንስሌት እናድርገው። ምን ይላል? ነብዩ ሰለላሁ ዐለይሂ ብለዋል፣ አላህን በባዶ እግራችሁ ራቁታችሁን በእግራችሁ ስትራመዱ ምን ሳይሆን ታገኙታላችሁ? ሳይገረዝ ታገኙታላችሁ። ይኸውን ሳትገረዙ ቢል መልእክቱ ወደ እነሱ ወደ ሰዎቹ ይሄዳል። ግን ሳይገረዝ ከተባለ የሚያገኙት ማንን ነው? አላህን ነው። ሳይገረዝ ነው የሚለው። ስትራመዱ በእግራችሁ ስትራመዱ ይልና እስከዚህ ድረስ ያለው ሰዎቹን አመልካች ነው። ሳይገረዝ የሚለው ግን የሚታየውን አካል አመልካች ነው። እኛ አይደለንም፣ የእናንተ መጽሐፍ ነው የሚያወራው። ስለዚህ እንደዚህ ሆኖ ታገኙታላችሁ። ሳይገረዝ ከነሸለፈቱ ማለት ነው። ከነሸለፈቱ ከባድ ነው። እንደው ይሄ ማንበባው ነው። አረብኛውን አንብቧት። ምን ትላለች? እስኪ ገቡ ሙስሊሞች። ብሩኬ ላይት ባክ አድርግ ማለት ፊቱ ወደዚህኛው ሳይዱን እንትኑ እያንጸባረቀ ስለሆነ እነዚህ የተረገሙ ናቸው። ምን ጀመር? እኛ ጋር ወዱ ልታረግ ነው እንደዚሁ። አህመድ መከራ ነው። አንድ ሰው አሁን ያለው አህመድ እኔ ጋር ይታየኛል። መልሶት ነው የሚሆነው። አይገቡም። እንጠቀም አስገባኝ ይላል። እኔ ሙስሊሞች አደራ ስፔሻሊ ደግሞ ፐርሰናሊ አታካታሉ። አስገባው ሙክታር ይታየኛል። ግን ታብታብ አድርጎ ግን ሙክታር ማንም የለም እኮ እኔ ይታየኛል። እኔ ጋር ይታያል። የለም እኔ ጋር አሁን በሁለቱም ስልክ እየታየኝ አይደለም። እኔ ጋር ይታያል። ለእኔም ይታየኛል። ከኔ በላይ ተቀምጦ ይታያል። ከኔ በላይ ተቀምጦ ሙክታር ይታያል አለ። ታብታብ አድርጎ እሺ። ካሌብ ይታያል፣ ክርስቲያን ይታያል። እኔ አሁን ሀቢብ የሚለው አሁን ስቤዋለሁ። ገባ ጨርሶ ስላልገባ ነው፣ ግን ይታያል። እሺ ሀቢብ አሁን ሙክታር ወጥቷል። ሀቢብ ሰላም ነህ?
ሰላም ነኝ። እኔ የምለው እዚህ ሰብሰብ ብላችሁ ለ7 ለ5 ምናምን አንድ ሰው ሲገባ እየተንጫጫችሁ ነው። ምንድን ነው ተዋቸው። ይህ ስርዓት ያለው ነገር ነው። ሌሎቹን ተዋቸውና ከኔ ጋር ሌሎቹን ተዋቸው አይደለም። አንዱ ሲያወራ አንዱ ያወራል። ምንድን ነው ለመንጫጫት? በዚህ አዲስ ላይ እናውራ። እኔ እናንተ እናውራ። ኧረ እፈሩ በራሳችሁ። ይሄ እኮ ሼም ነው። ይሰቢክ ሼም። እሺ እናፍራለን። በጣም ሼም ነው። ከኔ ጋር እናውራ። አይ ከአንተ ጋር ማውራት አልፈልግም። ይሄ የሚሳደበውን ሰውዬ ነው፣ ባለጌውን ነው ማውራት የምፈልገው። ማን ነው የሚሳደበው? እኔ ይሄ ምንድን ነው የሚለው አላህስ ባት ምናምን። እስቲ ጥራው፣ በደንብ አንብበው። ምንድን ማነበው? ሲጀመር በዚህ ርዕስ ላይ እኔ ከአንተ ጋር አላወራም ቁጭ ብዬ ከእንዳንተ ወራዳ ጋር ማለት ነው። ስለ አላህ ለማውራት አንተ ምን አቅም አለ? ስሙን አንብበው። እሺ ምንድን ነው የሚለው? ስሙን አላነበው። በቃ ይሄ ተሳዳቢ ሀቢብ ተው እንጂ ምንድን ነው ሀቢብ? ስሜተኛ አትሁን። እንደሱ አይደለም። አትሳደበን። አሁን ያስነበብከው ምን ነበር? ስሜተኛ ስለመሆን አለመሆን ሳይሆን ለሙስሊሞች እዚህ ጋር መልዕክት ነው። ከእናንተ ጋር ለማውራት አይደለም የገባሁት። እኔ ልመልስለት። ቀድም ያለው ኡስታዝ እዚህ ጋር ከላይ ያለው ኡስታዝ ሰላም ነህ? አለ። እንዴት ነህ? አለሁ። ሰላም ነው፣ እግዚአብሔር ይመስገን። እዚህ አዲስ ላይ ጥያቄ አለ። ምን የሚል? እስቲ አንብበው። እንግሊዘኛ ነው። እንግሊዘኛ ነው ያልችልም። እሺ አረብኛ አሁን ትራንስሌት አድርጋ ያስተርጎምከው ትርጉሙ ማለት ነው። እንደዚህ አይደለም የሚደረገው። ገብቶሃል? እሺ አይ ማለት አንተ ተርጉምልን በቃ። ነው ልክ አይደለም። እንደዚህ አይደለም አስተምሮ ማለት ነው። ለመጀመሪያ አንተ ምን አለ መሰለህ ወንድሜ፣ በቃ አንብበው። ይሄው አንተ አንብበና ይኸውልህ እንዳመጣ እንዴ ይኸውልህ እንደዚህ ያለ መጀመሪያ ገብቶሃል? አንተ ሁሉም ነገር ልታውቅ ይገባል። ገብቶሃል? ስለ ቁርአኑም ስለ ሐዲሱም መጀመሪያ በደንብ ልክ እንደ መጽሐፍ ቅዱስ ማለት ነው። ገብቶሃል? ያ ነገር ነው መጀመሪያ ማወቅ የሚገባው ለአንተ ማለት ነው። እሺ ያ ሳታውቅ ደግሞ ይሄ ነው። ለምሳሌ ልክ ነው። ለምሳሌ ይኸውልህ ምን እንደሚል ታውቃለህ? ቁርአን ለምሳሌ አዳምጠኝ። ይኸውልህ ምን እንደሚል ታውቃለህ? መጀመሪያ የገባኸው የምክር አገልግሎት ልሰጥ ነው ወይስ ለተጠየቀው ጥያቄ መልስ ተቀየረ ካሌብ ጌታ እኛ አሁን እኮ እግዚአብሔርን እንደወረደ መጥራት እራራላቸው። እኔ አንዳንድ ጊዜ ሆነ እኔ ነግራቸዋለሁ። ሲጀመር የሚለውን ልጅ አስገቡት እስኪ። በጣም እየጻፈ ነው። ስቢዋለሁ እስኪ ፕራይቬት ነው ደግሞ። ተመስገን። አቤት አቤት፣ ሰላም ናችሁ? ይመስገን አምላክ። እንዴት ነው ወንድማችን? አለው ጴንጤ ነኝ ግን እፎይ ነኝ። አቤት አቤት፣ ሰላም ናችሁ? እናመሰግናለን ወንድማችን። እሺ ታንክ ዩ ተሜ ኪታ ሄድላ ኪታ አረ ኪታ። እሺ በቃ ታች አርጉት። ኪታ ካልሰማ ታች ሮበር ታብታብ አድርጉ ክርስቲያኖች። እስቲ የአሁኗን ጥቅስ እስቲ አብራራልኝ። እሺ አንዴ ሙጃሂድ ሙጃሂድ ገብቷል። አንድ ጊዜ ቆይ፣ አንዴ ሚውት አድርጉ። ሮበር እሺ ሚውት አድርግ ፕሊዝ። ከሰማኝ ሚውት አድርግ። ሰላም እንዴት ናችሁ? ሰላም። በቃ ሮበርን አውርዱት፣ ታች አድርጉት። አይሰማም? እሺ ሙጃሂድ እንዴት ነህ? ሰላም ነህ? ኔትወርክ እንትን እያደረገ ነው መሰለኝ። ብሩክ ይሰማሃል? እኔ ይሰማኛል። ላግ እያደረገ ነው ኔትወርክ፣ ላግ እያደረገ ነው። እሺ ቀጥላው ነው። እሺ ሙጃሂድ አቤት። ኦኬ ደኢፍ ነው እንትን። ኦኬ ሰላም ነህ? እንኳን ደህና መጣ።
ሰላም ነው። ኧረ በእናትህ እኔም እፎይ ነኝ የምትለው ሰውዬ እንደው በእናትህ ቁርአን አትንከው። መጀመሪያ ኦዶ አለ እንዴ? ለማን የተጻፈው ቁርአኑ? እኔ እንዳነባው ነው አይደለ እንዴ? ከስልኬ ላይ የሚከለክሉኝ ነው። ይሄ ላኢላሃ ኢለላህ ሙሐመድ ረሱሉላህ ላለው በቃ ሚውት አድርገና ደኢፍ ነው ኔት ሚውት አድርገና አስተካከል። ሚውት